ክብደት መቀነስ እና የሰውነት ስብ ማቃጠል ሁለት የተለያዩ ነገሮች ናቸው። እንዴት አትሉም? ብዙ ሰዎች የሰውነት ክብደታቸውን በ15 ቀን በአንድ ወር በሁለት ወር ውስጥ ይሄን ያክል ኪሎ ቀነስኩኝ ይላሉ። ነገር ግን ስባቸው አይጠፋም ወይንም ሆዳቸው ላይ ሞባይላቸው ጎናቸው ላይ ያለው ስብ አይቀንስም። እንደው ጀስት ኪሎ ቀነሱ እንጂ ሰውነታቸው እዛው እንደነበረ ነው ቅርጹ። ስለዚህ አላማችሁ ደግሞ እናንተ የሰውነት ስብ ማቃጠል ነው። ስለዚህ ኪሎ መቀነስና ስብ ማቃጠል ሁለት የተለያዩ ነገሮች ናቸው። ዛሬ ከኔ ጋር እንዴት አድርጋችሁ ስባችሁን እስከመጨረሻው ማጥፋት እንደምትችሉ አብረን እናያለን። ኮች ቤት ነኝ። ወደ ቪዲዮ ኪሎ መቀነስ ወይም ደግሞ የሰውነት ክብደት አጠቃላይ መቀነስ በጣም ተራ ነገር ነው። ከናንተ የሚጠበቅባችሁ ካሎሪክ ዴፊሲት ውስጥ መሆን፣ ከምታቃጥሉት በታች መብላት፣ ሁለተኛው ደግሞ ካርዲዮ መስራት ነው። ስለዚህ ከሚያስፈልጋችሁ በቀን ከሚያስፈልጋችሁ የካሎሪ መጠን ከሜንቴናንሳችሁ የተወሰነ ቀንሳችሁ ከበላችሁ ወይም ደግሞ በሌላ ማንኛ ትንሽ ከተመገባችሁና ብዙ ስፖርት ከሰራችሁ ካርዲዮቫስኩላር ስፖርቶች ለምሳሌ ገመድ መዝለል፣ መሮጥ፣ በርፒ መስራት ካርዲዮ ብላችሁ ካርዲዮ ተብሎ የሚጠሩት ስፖርቶች ከሰራችሁ ድረስ ኪሎአችሁ ይቀንሳል ወይንም የሰውነት ክብደታችሁ ይቀንሳል። ካርዲዮ መስራት ክብደት ከማንሳት በሁለት እጥፍ ካሎሪ ያቃጥላል። ስለዚህ ከክብደት ጋር መታገል አይጠበቅባችሁም። ገብታችሁ ጂም ክብደት ማንሳት የተለያየ አይነት ስፖርት መስራት ብዙ አይነት ውጣ ውረድ መግባት አይጠበቃችሁ። ከእናንተ የሚጠብቃችሁ ካርዲዮ መስራት፣ ትንሽ መብላት። ነገር ግን በዚህ ልታመጡ የምትችሉት ኪሎአችሁን ስኬል ላይ ነው የምትቀንሱት። ለምሳሌ 110 ኪሎ ከነበራችሁ 100 ኪሎ ትሆናላችሁ ኦር 80 ኪሎ ትገቡ ትችላላችሁ። ግን ሰውነታችሁ አይቀየርም እዛው። ወፍራም ከነበራችሁ ኪሎአችሁም ማነስ ብሎ ወፍራም ነው የምትሆኑት። ምንም አይለውጥ አታመጡ ማለት ነው። ከዛ ላይ ደግሞ ካርቦሃይድሬት ደግሞ ትቀንሳላችሁ። ካርቦሃይድሬት ከመግባችሁ ላይ ከቻላችሁ ሙሉ ታስወጣላችሁ ኦር ትቀንሳላችሁ። ከዛ ቡም ኪሎአችሁ በፍጥነት ነው የሚቀንሰው በፍጥነት በቃ። ከዛ ያው እንደምታዩት ትራንስፎርሜሽን ብለው ብዙ ያው ቴሌቪዥን ቻናሎች ላይ ልታዩት ይችላልላችሁ። ያው ሶሻል ሚዲያ ላይም አሁን በብዛት ይሄን ያክል ኪሎ ቀነስኩ ይሄን ያክል ኪሎ ቀነስኩ ይላሉ። ከዛ ያ ሰው ወይ ያ ግለሰብ ያን ዳይት ፕሮግራም ወይንም ያን ልፋቱን ካቆመ በ15 ቀን ውስጥ መልሶ ያ ክብደቱ ይመለሳል ማለት ነው። ኦር በተለያየ በስራ ምክንያት ልክ ያን ማድረግ ያለበትን ነገር እዛ ትንንሽ መብላት እንደ ወፍ መብላት ማለት ነው። ትንሽ ቆንጠር ያደርጉ ይበላሉ፣ ብዙ ይለፋሉ፣ ብዙ ይሰቃያሉ። ከዛ ላይ እናንተ ካርቦሃይድሬትን ካስወጣችሁ አሁን ያልኳችሁ ሶስት ነገር ካርቦሃይድሬት ማስወጣት፣ ትንሽ መመገብ፣ ከዛ ካርዲዮ መስራት። ይሄን እያደረጉ ብዙ ሰዎች ኪሎ ቀንሰዋል። ከዛ በሳምንት ውስጥ ኪሎአቸው ተመልሶ ይመጣል። እኔ ሰራለሁ ከዛ ይሄን ያክል 20-15 ኪሎ ቀነስኩ ብለው ሰው ሞቲቬት አድርገውናም ሳይጨርሱ መልሶ ውፍረታቸው ይመለሳል ማለት ነው። ይሄ የሆነበት ምክንያት ያጣችሁት ወይም የቀነሳችሁት ክብደት አብዛኛው የውሃ ክብደት ነው። ያ ፎልስ ዌት ተብሎ ይጠራል። ከሰውነታችሁ ውስጥ ያለው የውሃ መጠን ነው የቀነሰው እና ደግሞ በዛ በጣም ኤክሰሲቭ የሆነ ካርዲዮ በመስራታችሁ ምክንያት መስላችሁን ነው ያጣችሁት። ካርዲዮ ስትሰሩ ካርዲዮ መስል ኪል ያደርጋል ይታወቃል። ስለዚህ የውሃ ክብደትና የመስል ክብደት ነው ሉዝ ያደርጋችሁት። ፋታችሁ የቀነሳችሁት በጣም ትንሽ ነው። ለዛ ነው ስኪኒ ፋት የምትሆኑት። ስኪኒ ፋት ተብሎ ይጠራሉ። 80 ኪሎ ሆኖ ወፍራም የነበረ ሰው 60 ኪሎ ሆኖ ወፍራም መሆን ይችላል። ስቡን አልቀነሰም ማለት ነው። የቀነሳችሁት የውሃ ክብደትና የጡንቻ ክብደት ነው። ዛሬ የምነግራችሁ ነገር አዲስ አይደለም። በጣም ኮንቲኒዩስሊ በጣም በተደጋጋሚ ተነግሯል። ግን ስቲል ሰዎች ይሄን መንገድ የሚመርጡበት ምክንያት ፈጣን ለውጥ አለው ተብሎ ስለሚታሰብ ነው። ፈጣን ለውጥ አለው። ለምሳሌ ጀስት በኋላ በመናያቸው ነጥቦች በጣም ተጨባጭ የሆነ ለውጥ ድጋሚ የማይመለስ አይነት ለውጥ ታያላችሁ። ግን ሰዎች ያን መንገድ የማይመርጡበት ምክንያት ይሄ አሁን ያልኳችሁ ክብደታችሁን በጣም በፍጥነት መቀነስ የምትችሉ ትንሽ ተመገባችሁ ብዙ ካርዲዮ እየሰራችሁ ካርቦሃይድሬት አስወጣችሁ እየተሰቃያችሁ የምታመጡት ውጤት ፈጣን ስለሆነ ነው። በፍጥነት ኪሎአችሁ ይቀንሳል። ስለዚህ አሰልጣኙም እናንተን በሁለት ወር ውስጥ 15 ኪሎ አስቀንስሻለሁ እንደዛው በአንድ ወር ውስጥ ደግሞ ወይ 5 ኪሎ 6 ኪሎ አስቀንሳለሁ ብሎ እናንተን ከተቀበላችሁ በኋላ እንደ ክላይንት በዚህ ሜተድ በጣም ኤሮቢክስ በመስራት አውትዶር ኤክሰርሳይዝ ተብሎ ደግሞ በግሩፕ የተገናኛችሁ ተራራ መውጣት ወይ ሃይኪንግ የተለያየ ነገር ውስጥ ገቡና እስቲ ሰዎች ይሄን መንገድ ይመርጡት ምንድነው ለፍጥነቱ ነው። በቃ ፈጣን ለውጥ አለው ተብሎ ስለሚታሰብ ነው። ግን ፈጣን ሆነ እንጂ ዘለቄታዊ ለውጥ አይደለም። እንደዚህ አይነቱ የክብደት መቀነስ ሶስት ጉዳት አለው። የመጀመሪያው ሜታቦሊዝማችሁ ይቀንሳል። ሁለተኛው ስኪኒ ፋት ትሆናላችሁ። ስኪኒ ፋት ማለት ቀደም ያወራነው ኪሎአችሁ ቀንሶ ሰውነታችሁ ግን አይቀየርም። ወፍራም ከነበራችሁ በሆነ ኪሎም ቀንሳችሁ መልሳችሁ ወፍራም ወይ ሼፓችሁ አይስተካከልም ወይ ደግሞ ያው ሆዳችሁን ቀንሳችሁ ጡንቻ መገንባት ከሆነ የምትፈልጉት ደረታችሁ ጨምሮ ሆዳችሁ እንዲቀንስ እግራችሁ እንዲያድግ እንደዚህ የምትፈልጉት የቦዲ ኮምፖዚሽን አይኖርም። ያው ኪሎአችሁ ቀነሰ እንጂ ሰውነታችሁ አሁንም ተመሳሳይ ነው ቅርጹ። ስኪኒ ፋት ተብሎ ይጠራል። ሶስተኛው ደግሞ የቀነሳችሁት ክብደት ተመልሶ ይመጣል። ይሄን ሩቲን ያቆማችሁት ቅስበት ለምሳሌ ዳይት ያደረጋችሁት ለ3 ወር ከሆነ ልክ ያን 3 ወር ሲጨርሱ አሁን ያጣችሁት ወይ ደግሞ ያመጣችሁት ለውጥ የቀነሳችሁ ክብደት
ተመልሶ ይመጣል መልሳችሁ ተወፍራላችሁ ስባችሁን እስከመጨረሻው ማጥፋት ከፈለጋችሁ ኪሎ መቀነስ ሳይሆን ስብ ፋት ሎስ ተብሎ የሚጠራው ቦርጭን ዳርና ዳር ወገብ ላይ ያለ ሞባይል ደረት ላይ ያለ ስብ ጀርባ ላይ ያለ አንገት ላይ ያለ የትም ቦታ ያለ በሉ ያን እስከመጨረሻው ድረስ ማጥፋት ከፈለጋችሁ አሁን ከዚህ ቀጥሎ መነግራችሁን አራት ነገሮች ማድረግ አለባችሁ የመጀመሪያው ክብደት ማንሳት መጀመር አለባችሁ ክብደት ስታነሱ ያን ክብደት ሙቭ ለማድረግ ብዙ ካሎሪ በርን ታደርጋላችሁ ስለዚህ ካሎሪ በርን ስታደርጉ ክብደታችሁን ትቀንሳላችሁ እንደገና ደግሞ ጡንቻ ትገነባላችሁ የመጨረሻው ውጤት የተስተካከለ ሼፕ ይኖራችኋል ኪሎዋችሁ ብቻ ሳይሆን የሚቀንሰው ፋታችሁንም ቀንሳችሁ ጡንቻ ቢውል ታደርጋላችሁ ማለት ነው ስለዚህ ክብደት መቀነስና ፊት መሆን የተለያዩ ኮንሰፕቶች ናቸው ለዛ ነው ክብደት ማንሳት ያለባችሁ ክብደት ስታነሱ ሌላ የምታገኙት ጥቅም ምንድነው ብዙ ጡንቻ ይኖራችኋል ብዙ ጡንቻ ይኖራችሁ ማለት ምንም ነገር ሳታደርጉ ራሱ እንደዚህ ቁጭ ብላችሁ ፋት በርን ማድረግ ትችላላችሁ ለምሳሌ 1 ፓውንድ መስል ቲሹ እንዲ ቁጭ ብላችሁ ምንም ሳታደርጉ 6 ካሎሪ በርን ያደርጋል ቁጭ ብላችሁ ማለት ነው 6 ካሎሪ 1 ፓውንድ ነው ስለዚህ በኪሎዋችሁ ደግሞ ያን አባዙት ፋት ግን በፓውንድ 2 ካሎሪ ነው በርን የሚያደርገው ሰው 6 እና 2 3 እጥፍ ነው ስለዚህ አንድ ሰው ብዙ ጡንቻ ያለው ማለት እንዲ ቁጭ ብሎ በቃ ማሽን ነው ያሰውዬ ማለት ነው ካሎሪ በርን ያደርጋል ለዛ ነው ብዙ ጡንቻ ያላችሁ ሰዎች ቶሎ ማይወፍሩት ስለዚህ ትኩረት ማድረግ ያለባችሁ ፊት ስለመሆን ነው እንጂ በሮጣችሁ ታግላችሁ ምናምን ብላችሁ ጀስት ኪሎዎቹን ስለመቀነስ መሆን የለበትም ሁለተኛው የካርዲዮ መጠናችሁን መቀነስ አለባችሁ ብዙ ካርዲዮ መታበዙ ከሆነ መስል ሉዝ ታረጋላችሁ መስል ሉዝ ማድረግ ስለሌለባችሁ ብዙ መስል ያስፈልጋችኋል ፋት ትክክለኛ ስብ ሉዝ ለማድረግ ስለዚህ ካርዲዮ መጠናችሁን ሞዴሬት አድርጉት ከ15 እስከ 30 ደቂቃ በሳምንት ከ4 እስከ 5 ቀን ከዛ በላይ አትስሩ ከዌት ትሬኒንግ በኋላ ነው ካርዲዮ መስራት ያለባችሁ ከክብደት በፊት ክብደት ከማንሳታችሁ በፊት ካርዲዮ መስሩ ከሆነ ስለምትደክሙ የዌት ትሬኒንጋችሁን ላይ ተጽዕኖ ያመጣባችኋል ዲስክሪፕሽን ላይ ፍሪ የሆነ ካሎሪ ካልኩሌተር አስቀምጥላችኋለሁ እዛ ላይ የሚጠይቃችሁ ጥያቄ አለ ክብደታችሁን ቁመታችሁን የተለያየ ያላችሁበት ሁኔታ ይጠይቃችኋል ያን ስትሞሉ የሚያስፈልጋችሁን የቀን ካሎሪ ሜንቴናንስ ካሎሪ ይሰጣችኋል ከዛ ላይ 25% ቀንሳችሁ ትመገባላችሁ ማለት ነው እንዴት አድርጋችሁ ይሄን ማድረግ እንደምትችሉ ከዚህ ቤት ቪዲዮ ስለሰራው ዩቲዩብ ቪዲዮዎች እሱንም አስቀምጥላችኋለሁ ከታች ያን ቪዲዮ ገብታችሁ ተመልከቱት አራተኛውና የመጨረሻው ሃይ ፕሮቲን ዳይት መከተል አለባችሁ ፕሮቲኖች ጡንቻ ለመገንባት ይጠቅማቸዋል ጡንቻ የተሰራው ከአሚኖ አሲድ ነው ፕሮቲኖች አሚኖ አሲዶች ናቸው ስለዚህ ስፖርት ከሰራችሁ በኋላ በቂ ፕሮቲን መታገኙ ከሆነ ስፖርት በመሰሩ ሰዓት የተሰባበሩት እነዛ መስል ፋይበሮች የሚተኩት በአሚኖ አሲድ ስለሆነ ፕሮቲን ተመገባችሁ ማለት ጡንቻ ቢውል ታደርጋላችሁ እንደገና ደግሞ መጀመሪያ እንዳየነው ሎው ካሎሪ ስለሆኑ ፕሮቲኖች ፋት ሉዝ ታረጋላችሁ ፕሮቲን ተጠቀሙ የሰውነት ክብደታችሁን 2 እጥፍ የፕሮቲን መጠን በቀን ተጠቀሙ 50 ኪሎ የሆነ ሰው 100 ግራም ፕሮቲን በቀን ያስፈልጋል ማለት ነው እነዚህ እስካሁን ያየናቸውን ከተከተላችሁ ኪሎ መቀነስ ሳይሆን ስብ ትቀንሳላችሁ ሰውነታችሁ ይስተካከላል እስክሪኑ ላይ የምታዩቸው ትራንስፎርሜሽኖች የኔ ክላይንቶች ናቸው ይሄንን መንገድ ተከትለው ነው ራሳቸውን ትራንስፎርም ያደረጉት ሀገር ውስጥም ከሀገር ውጭም ያላችሁ እኔ ኮች እንዳረጋችሁ የምትፈልጉ ኦንላይን ኮቺንግ ፕላትፎርም አለኝ ታች በማስቀምጠው ኢሜል አድሬስ ኢሜል ላኩልኝ ፎርም ከሞላችሁ በኋላ ለእናንተ ከስተማይዝድ የሆነ ዳይት ፕላን ትሬኒንግ ፕላን ክብደት መቀነስ የምትፈልጉ ቦዲ ኮምፖዚሽን ራሳችሁን ማስተካከል የምትፈልጉ መስል ቢልድ ማድረግ የምትፈልጉ እንደ ፕላናችሁ ኮች ላደርጋችሁ ዝግጁ ነኝ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሾው ሚ ሰፖርት በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ